ቦሌ አየር ማረፊያ የ13 ደቂቃ ርቀት ላይ በሚገኘው በቦሌ ቡልቡላ ሪፌንት ህንጻ ፊት ለፊት ባለው ሰፊ ብቻ ሳይሆን 60,000 ካሬ ሜትር ላይ ያረፈውን ባለ 3 ወለል ቪላ ታይፕ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። እጅግ ዘመናዊና ጥራታቸውን የጠበቁ 90% ተገብተው የተጠናቀቁ ቤቶችን በ6 ወር ጊዜ ውስጥ ተረክበው የሚኖሩበት ቢያሻውት የሚያከራዩት እንዲሁም ሸጠው የተሻለ ትርፍን የሚያገኙበት ቤቶችን ሜትሮ ሪል ስቴት ዝግጅቱን ጨርሶ እርሶን እየጠበቀ ይገኛል። በውስጡም በቂ የሆነ መኪና ማቆሚያ፣ ስታንድ ባይ ጀነሬተር፣ ደህንነት መቆጣጠሪያ ካሜራዎች፣ የከርሰ ምድር ውሃ እንዲሁም ለተለያዩ ዝግጅቶች የሚሆኑ የጋራ መጠቀሚያ ቦታዎችን የያዙ ዘመናዊ መንደርን ይዘንሎት ቀርበናል። ይህ እድል ለ10 ቤቶች ብቻ የቀረበ ስለሆነ ይፍጠኑ እያለን ለበለጠ መረጃና ለሳይት ጉብኝት ከታች ባሉ ስልኮች ይደውሉልን። ሜትሮ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ የካቲት 3 2018 ዓመተ ምህረት በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይሄን እንድንክድ፣ እንድንረሳ፣ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። ነገር ግን ከዚያ በኋላ የኤርትራ ጦር የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ ያደረገ በእኛ ህዝብ ላይ በጥፋት በሚገለጽ በማንኛውም መንገድ የሚያደርጋቸውን ጥፋቶች አንቀበልም። ኤርትራ በኩል የተሰጠው ምላሽ ፍጹም ሐሰት ነው የሚል ነው። ምናልባት ወደ ኢትዮጵያ ግዛት ጥሰን አልገባንም፣ ከአማጽያን ጋር ተባብረን የኢትዮጵያ መንግስት ላይ ጥቃት አልሰነዘርንም የሚሉ ነገሮች በዝርዝር ቀርበው ቢሆን ኖሮ ገብተዋል፣ አልገቡም፣ ተሰንዝሯል፣ አልተሰነዘሩም፣ መሬት ላይ ያለውን ነገር የሚያውቁ ወገኖች ናቸው ለዚህ መልስ የሚሰጡት። ግን የኢትዮጵያ መንግስት ጄኖሳይድ ጦርነት አውጆ ከዛ በኋላ በፕሪቶሪያ ሰላም ስምምነት ነገር ችግሮችን ለመፍታት አሻፈረኝ ብሎ አሁንም እንደገና ወደምትመልስ ወደ ግጭት ለመግባት እየሞከረ ወይ ደግሞ እየተንቀሳቀሰ ነው የሚል ሰሞናዊ መልእክት የሚል ነገር ወጥቷል፣ ትላንት ማለት ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በኢትዮጵያ ባህር ኃይል ግንባታ ፈረንሳይ የራሷን ትብብር በማድረግ ላይ መሆኗን በኢትዮጵያ የፈረንሳይ አምባሳደር ገለጹ። የኢትዮጵያ የባህር መውጫ ጥያቄም ሕጋዊ እንደሆነም ጠቅሰው በውይይትና በምክክር መፍትሄ እንደሚገኝም አመልክተዋል። በኢትዮጵያ የፈረንሳይ አምባሳደር የሆኑት አሌክሲ ላሜክ ከሪፖርተር ጋዜጣ የእንግሊዝኛ እትም ጋር ባደረጉት ቃለ ምልልስ የኢትዮጵያ የባህር መውጫ ፍላጎትና ጥያቄ ተገቢ እንደሆነ ገልጸው በአውሮፓ ተመሳሳይ የባህር መውጫ የሌላቸው ሀገራት ችግሩን የተሻገሩበት ሁኔታ ልምድ ማካፈል እንችላለን ብለዋል። የባህር በር ላቸው ሀገራት የባህር መውጫ ልዩ ጉዳይ መሆኑን በመጥቀስ ይህንን ህጋዊ ጥያቄ ከጎረቤት ሀገራት ጋር በውይይትና በምክክር መፍትሄ ማግኘት እንደሚቻል አስገንዝበዋል። በሀገራቱ መካከል መተማመን እስኪፈጠር ምናልባትም ጊዜ ሊወስድ ቢችልም የባህር በር የሌላቸው ሀገራት የባህር መውጫ ማግኘት ከባድ እንደማይሆን የአውሮፓ ሀገራትን ልምድ በመጥቀስ አብራርተዋል። የፈረንሳይ መንግስት ለኢትዮጵያ ባህር ኃይል ግንባታ እያደረገ ያለው ድጋፍ ከባህር በር ጥያቄው ጋር ስላለው ተዛምዶና ይህም ከአካባቢው ጸጥታ ጋር በተያያዘ ለተነሳባቸው ጥያቄ ፈረንሳይ ለኢትዮጵያ ባህር ኃይል የምትሰጠው ድጋፍና የባህር በር ጥያቄው የተያያዘ እንዳልሆነ ገልጸው የኢትዮጵያ ባህር ኃይልን በመገንባቱ ሂደት ግን ተባባሪዎች መሆናቸውን አረጋግጠዋል። ይህም ህጋዊ እንደሆነ አስገንዝበው ምንም እንኳን ብቃትና አስደማሚ ችሎታ ያላቸው ግለሰቦች የባህር ኃይል ግንባታውን ሂደት እየመሩ ቢሆንም ፕሮጀክቱ ጊዜ ይወስዳል ብለዋል።
የኢትዮጵያ ባህር ኃይልም አቅሙን በሂደት እንደሚያጎለብትና የባህር መውጫውን በውይይትና በመተማመን መፍትሄ እንደሚገኝ አመልክተዋል። ይህ በእንዲህ እንዳለም የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ባለፈው ቅዳሜ ጥር 30 2018 እንደ አውሮፓውያን አቆጣጠር የካቲት 7 2026 በኤርትራ ላይ ላቀረቡት ክስ ኤርትራ በትናንትናው ዕለት ምላሽ ሰጥታለች። የኤርትራ ማስታወቂያ ሚኒስቴር ትናንት የካቲት 2 2018 እንደ አውሮፓውያን አቆጣጠር የካቲት 9 2026 ባወጣው መግለጫ ፍጹም ሐሰትና የፈጠራ ክስ ነው በማለት የኢትዮጵያ የውጭ ጉዳይ ሚኒስትርን ደብዳቤ አስተባብለዋል። እንዲህ ባለ ትርጉም አልባ ውዝግብ ውስጥ መግባት አንፈልግም በማለትም በአጭሩ መግለጫ አመልክቷል። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ቅዳሜ ዕለት ለኤርትራዊ የውጭ ጉዳይ ሚኒስትር አቶ ኡስማን ሳላህ በጻፉት ደብዳቤ ኤርትራ አማጽያንን በመደገፍና ተባብራ በኢትዮጵያ ላይ ጥቃት በመክፈት እንዲሁም የኢትዮጵያን ግዛት በመያዝ ተጠያቂ ማድረጋቸው ይታወሳል። የኢትዮጵያው የውጭ ጉዳይ ሚኒስትር ለኤርትራዊ የውጭ ጉዳይ ሚኒስትር በዝርዝር ለጻፉት ደብዳቤ የኤርትራ ማስታወቂያ ሚኒስቴር የሰጠው ምላሽ አጭርና የተነሱትን ክሶች የማይጠቅስ መሆኑም ታውቋል። የኤርትራ ወታደሮች በትግራይ ውስጥ የሚፈጽሙትን የሰብአዊ መብት ረገጣ በተመለከተ አቶ ገዱ አንዳርጋቸውን ጨምሮ የተለያዩ መልእክተኞችን ወደ አስመራ መላካቸውን ጠቅላይ ሚኒስትር አብይ አህመድ የዛሬ ሳምንት ማክሰኞ ጥር 26 2018 ይፋ ማድረጋቸው ይታወሳል። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ፣ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ፣ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ በአስረጅነት የጠቀሷቸውና ለክርራቸው ሲሉ እውነትን ይመሰክራሉ ብሎ ተስፋ ያደረጉባቸው አቶ ገዱ አንዳርጋቸው በሰብአዊ መብት ጥሰት ዙሪያ መልእክት ይዘው ወደ አስመራ መሄዳቸውን ቢያረጋግጡም ጠቅላይ ሚኒስትሩ የላኩኝ ለትግራይ ህዝብ አዝነው ሳይሆን ተጠያቂነትን ፈርተው ነው በማለት ስለተላኩት መልእክት ጥር 27 2018 ባሰራጩት ጽሑፍ ቃል በቃል የሚከተለውን አስፍረዋል። አንዳንድ የወያኔ ደጋፊዎችና የኢትዮጵያና ኤርትራ መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍተውብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚል መልእክት ይዞ መሄዳቸውን አረጋግጠዋል። ሆኖም መልእክቱ ብቻ ሳይሆን የኤርትራ መንግስት የኢትዮጵያ ሰራዊት ሲጠቃ ላደረገው ድጋፍ ምስጋና እንዲሁም በወያኔ ላይ ድል በመቀዳጀታችን የእንኳን ደስ ያለ መልእክት ለፕሬዝዳንት ኢሳያስ ለማድረስ እንደተላኩ ማመልከት ብቻ ሳይሆን የሰብአዊ መብቱን ጉዳይ በሶስተኛ ደረጃ ላይ በማስቀመጥ ነበር አቶ ገዱ ደብዳቤውን የጻፉት። ይህንን የአቶ ገዱን ደብዳቤ ምላሽ መነሻ በማድረግ በወቅቱ የመከላከያ ሚኒስትርና የትግራይ ጊዜ አስተዳደር ፕሬዝዳንት የነበሩት ዶክተር አብርሃም በላይ እውነትና ንጋት እያደር ይጠራል በሚል በማህበራዊ ገጻቸው ትላንት ባስተላለፉት መልእክት ባለክሩ ባይናገሩም እውነቱ ይሄ ነው በሚል የተደረገውን ጥረት በወቅቱ በማህበራዊ ገጻቸው ያሰፈሩትን መልእክት በማስረጃነት አያይዘዋል። ዶክተር አብርሃም በላይ የዛሬ 5 ዓመት እንደ አውሮፓውያን አቆጣጠር መጋቢት 26 2001 በኢትዮጵያ አቆጣጠር መጋቢት 17 2013 ጠቅላይ ሚኒስትር አብይ የኤርትራ ወታደሮች ከኢትዮጵያ እንዲለቁ ከፕሬዝዳንት ኢሳያስ ጋር ለመነጋገር ወደ አስመራ መሄዳቸውን የጻፉትን መልሰው በማጋራት 5 ዓመታት የቆየውን ጽሑፍ አስነብበዋል። ጽሑፉም በወቅቱ የዛሬ 5 ዓመት መጻፉንም ሉዓላዊ ሚዲያ በትክክል ማህበራዊ ገጻቸውን በመፈተሽ ያረጋገጠ ሲሆን መልእክቱም ዶክተር አብርሃም በላይ እንደ አውሮፓውያን አቆጣጠር መጋቢት 26 2001 በኢትዮጵያ አቆጣጠር ደግሞ መጋቢት 17 2013 ያቀረቡት ጽሑፍ የኢትዮጵያና ኤርትራ ህዝቦች ለዘመናት የቆየም ወንድማማችነት ግንኙነት ዘላቂ ሰላምን ለማረጋገጥና ለዓመታት ተዘግቶ የቆየውን የኢኮኖሚ ግንኙነት ለማነቃቃት ዋስትና ነው በማለት ይንደረደራል። ከዛም የጦርነቱን አነሳስና አጠቃላይ ሂደቶች ከዘረዘሩ በኋላ ወደ ዋናው ጉዳይ ሲያመሩም ይህ የክደት ተግባር በአገር ሉዓላዊነት የማስከበር ወሳኝ አቅም ላይ በፈጠረው ጫና አገራችን በትግራይ ክልል በኤርትራ ጋር
በምትዋሰንባቸው አንዳንድ አካባቢዎች የኤርትራ ጦር መግባቱ ታውቆ አፋጣኝ ማስተካከያዎች በሰላማዊ አግባብ የመፈጸም ተልዕኮና አጠቃላይ የሁለቱ ሀገራትን የማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ግንኙነቶችን ማጠናከር ላይ በዋነኛነት ያለመ ጉብኝት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተመራ የልዑካን ቡድን የ2 ቀን ይፋዊ የስራ ጉብኝት በአስመራ አድርጓል። ጠቅላይ ሚኒስትር ዶክተር አብይ ከኤርትራው ፕሬዝዳንት ኢሳያስ ጋር ባደረጉት ውይይት በዋነኛነት ኤርትራ ከኢትዮጵያ ጋር በድንበር በምትዋሰንባቸው በትግራይ ክልል ቦታዎች የሚገኙ ወታደሮቿን በፍጥነት እንድታስወጣና ቦታዎቹ በኢፌድሪ መከላከያ ኃይሎች እንዲጠበቁ ከስምምነት ላይ የተደረሰ ሲሆን በአጠቃላይ የቀጠናዊ ሰላም ጉዳይ ላይ ሀገራቱ ያላቸውን አቋም በተመለከተም ውይይት አድርገዋል። ጠቅላይ ሚኒስትር አብይ አህመድም በተመሳሳይ የዛሬ 5 ዓመት በሕዝብ ተወካዮች ምክር ቤት መጋቢት 14 2013 በሰጡት ማብራሪያ ከኤርትራ ወታደሮች ጋር ተያይዞ ለሚነሱ ክሶች መልእክተኞችን ወደ ኤርትራ መላካቸውን፣ የኤርትራ መልእክተኞችም ወደ አዲስ አበባ መምጣታቸውን ገልጸው ነበረ። ሰሜን ዕዝ ሲጠቃ ኤርትራ የሰጠችውን ከለላ ምንጊዜም የማንረሳው ውለታ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ከዚያ በኋላ ግን የኤርትራ ሰራዊት ህዝባችን ላይ የሚፈጸሙን ጥፋት አንቀበልም በማለት በዚህ ረገድ የነበሩ ሂደቶችን የዛሬ 5 ዓመት መጋቢት 14 2013 ዓ.ም በሚከተለው መልኩ በኢትዮጵያ ህዝብ ተወካዮች ምክር ቤት ገልጸው ነበረ። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይሄን እንድንክድ፣ እንድንረሳ፣ እንድንሳደም የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር ግን ከዚያ በኋላ የኤርትራ ጦር የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ እያደረገ በእኛ ህዝብ ላይ በጥፋት በሚገለጽ በማንኛውም መንገድ የሚያደርጋቸውን ጥፋቶች አንቀበልም። ይሄን ማንቀበለው የኤርትራ ስለሆነ አይደለም፣ የኛ ወታደርንም አንቀበልም። ዘመቻው በግልጽ ከተለዩ ጠላቶቻችን ጋር ነው እንጂ ከህዝባችን ጋር አይደለም። ይሄን በሚመለከት ከኤርትራ መንግስት ጋር 4-5 ጊዜ ከፍተኛ የሥራ ኃላፊዎች ወደዛም ወደዚህም ልከን ስንነጋገር ቆይተናል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ባለፈው ቅዳሜ በኢትዮጵያ አቆጣጠር ጥር 30 2018 በምዕራባውያኑ የካቲት 7 2026 ለጻፉት ደብዳቤ ኤርትራ በትናንትናው ዕለት ምላሽ ሰጥታለች። በእያንዳንዱ በተዘረዘሩት ጉዳዮች ላይ ማብራሪያ ከመስጠት ይልቅ ወይ ደግሞ በየጉዳዮቹ ምላሽ ከመስጠት ይልቅ በጥቅል መሰረተ ቢስ ነው የሚል መልስ ነው በኤርትራ በኩል የቀረበው። የኢትዮጵያ ውጭ ጉዳይ ሚኒስትር ባቀረቡት ክስ ላይ በኤርትራ መንግስት የኢትዮጵያ አማጽያንን ይረዳሉ፣ ኢትዮጵያ ግዛት ገብቷል፣ እንደገናም ደግሞ ወደ ኢትዮጵያ ግዛት በሰሜን ምስራቅ ብቻ መግባት ብቻ ሳይሆን በሰሜን ምዕራብ በኩል ከአማጽያን ጋር በመተባበር በኢትዮጵያ ላይ ጥቃት ከፍቷል የሚል ነው። ኤርትራ በኩል የተሰጠው ምላሽ ፍጹም ሐሰት ነው የሚል ነው። ምናልባት ወደ ኢትዮጵያ ግዛት ጥሰን አልገባንም፣ ከአማጽያን ጋር ተባብረን የኢትዮጵያ መንግስት ላይ ጥቃት አልሰነዘርንም የሚሉ ነገሮች በዝርዝር ቀርበው ቢሆን ኖሮ ገብተዋል፣ አልገቡም፣ ተሰንዝሯል፣ አልተሰነዘሩም መሬት ላይ ያለውን ነገር የሚያውቁ ወገኖች ናቸው ለዚህ መልስ የሚሰጡት። ግን ከአማጽያን ጋር እየተባበረ መሆኑ ይሄ የአደባባይ ሚስጥር ነው። በተለያየ መንገድ ያሉ መረጃዎች ይህን እያረጋገጡ ባሉበት እንዳለ መካድ ማለት፣ በሌላ በኩል ወደ ኢትዮጵያ ግዛት ገብተው ጥቃት መክፈታቸውንም የኢትዮጵያን መሬት ለመያዛቸውም እንደ ማረጋገጫ ወይ ደግሞ እንደ ተጨማሪ ምልክት ይሆናል አይሆንም፣ ከአጠቃላይ ሁኔታ አንጻር መገምገም ይቻላል። ጥቅል ማስተባበያ ሁሉንም ነገር አላደረኩም ማለት የሚያደርጉት ነገር በግልጽ ስለሚታወቅ ማለትም ከህወሓት ጋር ያላቸው ትብብር የአደባባይ ሚስጥር ስለሆነ ያኛውንም አላደረጉትም ብሎ መደምደም የሚያስችል ነገር አይደለም። ስለዚህ በሌላ በኩል ደግሞ የኢትዮጵያ መንግስት ይህን አድርጋችኋል፣ ነገር ግን አሁንም ያም ሆኖ ተነጋግረን ችግሩን እንፍታው፣ ችግሩ የቅርብ ጊዜ ክስተት የእኛና የእናንተ ወይ ደግሞ
የፕሬዝዳንት ኢሳያስ መንግስትና አሁን ላለፉት 8 ዓመታት በኢትዮጵያ ማዕከላዊ መንግስት ስልጣን ላይ ቆየው የዶክተር አብይ መንግስት ጉዳይ ብቻ ሳይሆን ከግማሽ ምዕተ ዓመት በላይ የተሻገረ ችግር ስለሆነ ተነጋግረን እንፍታው፣ ጥያቄ አለን፣ በጥያቄያችን ላይ እንወያይ፣ ለሁለቱ ህዝቦች የጋራ ሰላምና ብልጽግና እንስራ የሚል ጥሪም ቀርቧል። ለዚህ ጥሪ ምላሽ የለም። እንዳልኩት በኤርትራ በኩል ከህወሓት ጋር ብቻ ሳይሆን በኢትዮጵያ ውስጥ መሳሪያ ካነሱ ኃይሎች ጋር የሚደረገው ትብብር መቼም የኢትዮጵያን ፖለቲካ ለሚከታተል የየዕለት ሁኔታውን ለሚገመግም ሰው የአደባባይ ሚስጥር ነው። ይህንን የፖለቲካ ተንታኞችም ሆኑ የትኛውም ወገኖች የሚያረጋግጡት እውነታ ነው። ይልቁንም ይህን የማደርገው በዚህ ምክንያት ነው የሚል መከራከሪያ ሌላውንም ነገር ለሚናገሩት ነገር የተወሰነ ለመደመጥ ወይ ደግሞ ነው እንደ የሚል ጥያቄ ጥርጣሬ ለመጫረብ እድል ይፈጠር ነበር። ነገር ግን ምንም ነገር ውስጥ ከአማጽያንም ጋር እንተባበርም፣ የኢትዮጵያንም ግዛት አልጣስንም፣ ከአማጽያን ጋር ተባብረንም ኢትዮጵያን አልወጋንም የሚለው ሁሉንም በድፍን ለማስተባበል የሚደረገው ጥረት ይጠቅማል ወይ? በሌላም በኩል ደግሞ በዋናነት ችግሮች አሉ። ችግሮቹን ለመፍታት እንነጋገር የሚለውን ነገር ደግሞ ምላሽ አለመስጠት ምን ማለት ነው? እስከዛሬም በእርግጥ ምላሽ አልሰጡም። ምላሽ አለመስጠቱን በተመለከተ አሁን የኢትዮጵያ መንግስት ወይ ደግሞ ኢትዮጵያን ብቻ ሳይሆኑም የኤርትራ መንግስት ደጋፊዎች አጠቃላይ ኤርትራንም ይህን ጥያቄ ማንሳት ነው ያለባቸው። ጥያቄ ያለን እንነጋገርና እንፍታው። ይሄ ደግሞ በአንድ በኩል በዓለም አቀፍ ሕግ ጭምር የተፈቀደ ነው። የባህር መውጫ የሌላቸው ሀገራት በአጎራባች ሀገሮች ባህር መውጫ የማግኘት መብት አላቸው የሚለውን በተባበሩት መንግስታት ጭምር የሚደገፈውን የባህር አክሰስ የማግኘት መብትን በተመለከተ ኢትዮጵያም በሶማሊያ በኩልም ይሁን በኤርትራ በኩል በየትኛውም በኩል ያን የማግኘት መብት እንዳላት በግልጽ የተቀመጠ ነገር ስለሆነ ይህንን መብት ልጠቀም የሚልን ሀገር አላስተናግድም ወይ ደግሞ አልሰማም ማለትም የሚቻልበት ሁኔታ የለም። አንዳንዴ በድፍን የሚናገሩት ነገር አለ። ኤርትራ ለኢትዮጵያ የባህር መውጫ አልከለከለችም፣ የባለቤትነት ጥያቄን በተመለከተ የሚነሳውን ነገር ነው የምትቃወመው የሚል ነገር ይነሳል። የባህር መውጫ አልከለከለችም ማለት ምን ማለት ነው? ዝም ብላ ተዋክታ ሄዳ ባህሩን ተያዘው ነው ወይስ የባህር መውጫ ለማግኘት መነጋገር ያስፈልጋል? አልነጋገርም ከሚል አካል ጋር እንዴት አድርጋ ነው የባህር መውጫ የምታገኘው? በንግግር መሃል ኢትዮጵያ የምታቀርባቸው የመፍትሄ ሀሳቦች አሉ። ግማሽ ክፍለ ዘመን የተሻገረውን ችግር ለመፍታት በዚህ በኩል መውጫና ብጅለት ኢትዮጵያ ከ5000 ኪሎ ሜትር የባህር ጠረፍ በአቅራቢያዋ ካሉት ቢያንስ 50 ኪሎ ሜትር የሚሆን ስጧት፣ ከዛ በለጠም ነገር አልፈልግም የሚል የአደባባይ ጥሪ የቀረበው። ይህንንም ለማድረግ የትኛውንም አይነት አማራጭ በሊዝም መሬት ሰጥቶ በመለዋወጥም እንደገና ደግሞ ኢትዮጵያ ኩባንያዎች ውስጥ ትልልቆች ውስጥ የአክሲዮን ድርሻ በመያዝም እነዚህም ሁሉ መብቶች በተረጋገጠ መልኩ መፍትሄ እንፈልግ ነው። ይህንን የኢትዮጵያን ሀሳብ ሰምቶ የለም በዚህ መንገድ ሳይሆን የባህር መውጫ አክሰስ ቱ ዘሲ የሚሉትን እሱን የማግኘት መብትሽን በተመለከተ ያ የተፈቀደ ስለሆነ በዚህ በጉዳይ ላይ ተነጋግረን በዚህ ላይ መስማማት እንችላለን፣ ሌሎች ነገሮችን አልስማማም የሚልም ነገር በውይይት ነው የሚመጣው። ስለዚህ አልነጋገርም፣ አልወያይም፣ ለኢትዮጵያ የትኛውም ጥያቄ ምላሽ አልሰጥም የሚል ኃይል የባህር መውጫ ወይም አክሰስ ቱ ዘሲ አልከለከልኩም የሚል መከራከሪያ እንዴት ሊመጣ ይችላል? ስለዚህ እንዴት አድርጋ ወደ ባህሩ ትወጣ? በየት በኩል ትወጣ? ካልተከለከለ በራሷ መንገድ ሄዳ ወደ ባህር መውጫ ትግባ? ሳትነጋገር ይህን ማድረግ ትችላለች ወይስ ዓለም አቀፍ ሕግን እናከብራለን የሚለውን ነገር ለመናገር የሚደረግ ነገር ነው? እና በሌላ በኩል ደግሞ አንዳንዴ ፎርማል የሆኑ ነገሮች ለምን እንደማይኖር ይገርመኛል። የኢትዮጵያ መንግስት በኢትዮጵያ ውጭ ጉዳይ በሚኒስትሩ በኩል የጻፈ ደብዳቤ ነው።
ለኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ የኤርትራ የውጭ ጉዳይ ሚኒስቴር መልስ መስጠት አለበት። የኤርትራ ማስታወቂያ ሚኒስቴር የሚሰጠው መልስ የኤርትራ መንግስት መልስ አይደለም ማለት አይደለም፣ ግን የሚመለከተው ምናልባት ከማስታወቂያ ሚኒስቴር ይልቅ የውጭ ጉዳይ ሚኒስቴር የበለጠ ክብደት አለው። በዛ በኩል ምላሽ ለምንድን ነው የማይሰጠው? ከምንም በላይ ግን ለተነሱት እያንዳንዳቸው ጉዳዮች ዝርዝር ማብራሪያ መስጠቱ የበለጠ አይጠቅምም ወይ? የፕሪቶሪያውን የሰላም ስምምነት ከመነሻው ሲቃወም የነበረ የኤርትራ መንግስት የፕሪቶሪያውን የሰላም ስምምነት ከጣሰው የቲፒኤልኤፍ ክንፍ ጋር በመሆን ኢትዮጵያ ላይ ሁከት፣ ግርግር፣ ቀውስ ለመፍጠር የሚያደርገው ጥረት ኢትዮጵያ ውስጥ ብቻ የሚገታ ነገር እንዳልሆነ ለማናችንም ግልጽ ነው። ስለዚህ ወደ ግጭት፣ ወደ ጦርነት ውስጥ ሳንገባ ነገሮችን በውይይት በንግግር ለመፍታት ያሉ እድሎችን አሁንም በኢትዮጵያ በኩል የቀረበው ይሄን አታድርጉ ብቻ አይደለም፣ እንነጋገርና ችግሩን እንፍታ የሚል ነገር መጥቷል። ስለዚህ በየትኛው አሁን ደጋግመን ይሄን ነገር እናነሳው በኤርትራ መንግስት ደጋፊዎችም ኤርትራ መንግስት የማይደግፉ ኤርትራኖችም በዚህ ረገድ ነገሮችን ግፊት ማድረግ የሚችሉበት አቅም ካለ ይህን ሁሌ ጥረት ማደረጉ በጣም የሚጠቅም ነገር ነው። እንኳን ዝም ብሎ ኤርትራዊ የሆነው አይደለም፣ የኤርትራ መንግስት ደጋፊዎችም ኤርትራ መንግስት ላይ ግፊት ለማድረግ ያላቸው እድል ዝግ ነው። የኤርትራ መንግስት ደጋፊዎች አይደሉም፣ የኤርትራ ባለስልጣናት በፕሬዝዳንት ኢሳያስ ላይ ግፊት ለማድረግ ያላቸው እድል ዝግ ነው። ስለዚህ አንድ ሰው የፈቀደውና የፈለገው ማድረግ የሚችልባት ሀገር ስለሆነች ያ የፈጠራቸው ክፍተቶችም አሉ። ከዚሁ ጋር ተያይዞም የኢትዮጵያ የውጭ ጉዳይ ሚኒስቴር ደብዳቤ ሲጽፍ ህወሓት ደግሞ ሰሞነኛ መልእክት በሚል ኢትዮጵያ ወታደራዊ እንቅስቃሴ እያደረገች ነው ለመዋጋት የሚል ህወሓትም አቤቱታ እያቀረበ ነው። እቺ ሰሞነኛ መልእክት ህወሓት ህመም ላይ ለመሆኑ አንዱ ማሳያ ነገር ነው። ያ በደንብ በተለያየ መንገድ የውስጥ ምንጮችም የሚገልጿቸው ነገሮች ስላሉ አዲስ ነገር አይደለም። በእርግጥ ህመም ላይ እንዳለ ቡድኑ እየታመመ አሁን ያለበት ደረጃ ላይ ደርሷል። የትኛውን ቁራጭ ስብርባሪው አንድ ሆኖ ተዋህዶ መቀጠል እንደማይችል የበለጠ የሚያሳየው አሁንም ውስጣቸው ያለውን ችግር በተለያየ መንገድ እየሰማን ነው። ባለፈው ሳምንትም እንደዚሁ በኃላፊነት ላይ ያሉ የጸጥታ ምናምን ክፍል ኃላፊ በሚባል ከቲፒኤልኤፍ ጋር የተያዘ እሳቸውን ማንሳታቸውን የተመለከቱ መረጃዎችም ወጥተዋል። የቲፒኤልኤፍ ችግር ውስጥ ስለሆነ በአንድ ጉዳይ ላይ በአቋም ይዞ በማዕከላዊ ኮሚቴ ወይ በስራ አስፈጻሚ ደረጃ ብሎ መግለጫ ለማውጣት ስለሚቸገር የድርጅቱ ጽህፈት ቤት ወይዘሮ ፈትለወርቅ ይመስሉኛል ወይ ደግሞ አቶ አማኑኤል ምክትል ናቸው። ልክ ወይዘሮ ፈትለወርቅ ናቸው። እሳቸው ደስ የሚላቸውን ነገር የሚስማማቸውን ነገር ሰሞናዊ መልእክት እያሉ ይጽፋሉ። በእርግጥ ሰሞናዊ መልእክት የሚባለውን የህወሓት ስራ አስፈጻሚ ወይም የህወሓት ማዕከላዊ ኮሚቴ ተስማምቶ እንዲያወጡ አይጠበቅም። ስለዚህ የእሳቸውን ስሜት የአንደኛውን ውስጥ ከስብርባሪ ውስጥ ከተረፈው ስብርባሪ የአንደኛውን ቡድን ፍላጎት የሚያንጸባርቅ መግለጫ በወይዘሮ ፈትለወርቅ በየሳምንቱ ይሁን በየምኑ እየተጻፈ የሚወጣውን ነገር እያየን ነው። እዛ ላይ እንግዲህ የተቀመጠው የኢትዮጵያ መንግስት ሰራዊት እያስጠጋ ነው፣ የፕሪቶሪያን ሰላም ስምምነት ጥሷል፣ ከዚህ ቀደም ችግሮች በውይይት እንዲፈቱ ጥረት በምናደርግበት ወቅት የኢትዮጵያ መንግስት ጄኖሳይድ ጦርነት አውጆ ከዛ በኋላ በፕሪቶሪያ ሰላም ስምምነት ነገር ችግሮችን ለመፍታት አሻፈረኝ ብሎ አሁንም እንደገና ወደ ግጭት ለመግባት እየሞከረ ወይ ደግሞ እየተንቀሳቀሰ ነው የሚል ሰሞናዊ መልእክት የሚል ነገር ወጥቷል። ትላንት ማለት ነው። ባለፈው ጠቅላይ ሚኒስትሩ በኢትዮጵያ ሕዝብ ተወካዮች ምክር ቤት ማለትም ጥር 26 የዛሬ ሳምንት 2018 ላይ ለፓርላማ አባላት በሰጡት ማብራሪያ ላይ አንድ ካነሱት ነገር የኢትዮጵያንን አባባል ጠላት አይስጥ፣ ከሰጠህም ደንቆሮ ጠላት አይስጥ የሚለውን ነገር ስንዘረዝረው ወይ ደግሞ ስንመነዝረው ወዲያው በፊት ለፊታችን የሚመጡት ሸኔና ፋኖ የሚባሉ ኋላ ቀር ቡድኖች ናቸው። ደጋግሜ የምለው ነገር ነው። በኢትዮጵያ ታሪክ ውስጥ
የኤርትራን የነጻነት ትግል እናውቃለን፣ አንብበናል። የህዝባዊ ወያኔ ሓርነት ትግራይ የህወሓትን ትግል እናውቃለን። የኦሮሞ ነጻነት ትግልን ግንባርን ትግል እናውቃለን። የኦጋዴን ብሔራዊ ነጻነት ግንባርን ትግል እናውቃለን። እያልን የምንዘረዝራቸው የነጻነት ወይ ደግሞ የመብት ትግሎች በኢትዮጵያ ውስጥ ሲካሄዱ ነበር። አንዳቸውም እንደ ሸኔና እንደ ፋኖ በትጥቅ ትግላቸው ወቅት በዚህ መጠን አረመኔዎች አልነበሩም። አረመኔ ድርጅቶች አልነበሩም። አንዳቸውም ትምህርት ቤት ተዘግቶ ዛሬም ብቻ ሳይሆን ነገን ሲገድሉ አናስታውስም። ያግታሉ፣ ምናምን ነገር ይፈጽማሉ። የሚፈጽሙት የቀር ተቀደሰ ነገር ነው እያልኩ አይደለም። ያኔም ወንጀሎች ይፈጸሙ ነበር። ግን በዚህ ደረጃ አረመኔዎች፣ በዚህ ደረጃ ጨካኞች አልነበሩም። ስለዚህ ደንቆሮ ጠላት አይስጥ የሚለውን ነገር በወቅቱ ስንረዳ ወዲያውኑ የሚመጣልን ሸኔና ፋኖ የሚባል ደንቆሮ ቡድኖች ናቸው። የህወሓት ድንቁርና መቼም የሚያጠራጥር ነገር አይደለም። በየጊዜው ደግሞ ድንቁርናው እየባሰ መጥቶ ጨርሶ መስማት የማይችል ቡድን መሆኑ ደግሞ ግልጽ ነው። የነዚያ የዕለት ተዕለት ህይወታቸው በዚህ በድንቁርና ላይ የተመሰረተ ስለሆነ አንዳንድ ቲፒኤልኤፎች ስለሚረሱ ሊሆን ይችላል። አሁን መግለጫውን ምናምን ሳይ ዛሬ ላይ ያኔ ጦርነቱ ሲከፈት ለጨዋታው ድምቀት ሲባል ተወረርን፣ ጄኖሳይድ የሚለውን ነገር ያኔ መሸጥ ገበያ ላይ መቸርቸር ይቻል ነበር። ህዝቡ ቲፒኤልኤፍን ብቻ በሚሰማበት ሰዓት ግራ ቀኝ ነገሮችን ማየት መመርመር ባልቻለበት ሁኔታ ውስጥ ዛሬ ትግራይ ውስጥ ቲፒኤልኤፍ ምን እንዳደረገ ዛሬ ለትግራይ ህዝብ የብልጽግና መንግስት ወይ ደግሞ ሌላ አካል ማስረዳት የለበትም። ጦርነቱ ለምን እንደተከፈተ፣ ጦርነቱን እንዴት እናሳካዋለን ብለው እንደፎከሩ ዛሬ ሌላ ሰው አይደለም፣ የዝም ብሎ የትግራይ ሰው ምናምን አይደለም የሚናገረው፣ የህወሓት አመራሮች ጭምር በአደባባይ እየመሰከሩ ያሉት ጉዳይ ነው። ጦርነቱን ለምን እንዴት እንደከፈቱት ራሳቸው በአደባባይ አረጋግጠው ግልጽ ባደረጉበት ሁኔታ ውስጥ ዛሬ ላይ ያኔ የተከፈተብን ጄኖሳይድ ጦርነት ከዚህ በላይ ድንቁርና አለ? ለማን ነው ይህን የሚነግሩት? ጦርነቱን እንዴት ለምን ሮኬት አለን በአጭር ጊዜ ውስጥ ይህን ነገር እናሳካለን ብለው እንደከፈቱ ዛሬ ራሱ የቲፒኤልኤፍ አመራሮች በአደባባይ እኮ እያረጋገጡ ነው። የነ ዶክተር ደብረጽዮንን ፎከራ የሁለት ሳምንት የአዲስ አበባ ሽርሽር ጉዞ አይነት አድርገው ያቀረቡትን እኮ ግልጽ ሆኖ ወጥቷል ዛሬ። ስለዚህ የጂኖሳይድ ጦርነት የሚባል ነገር ጦርነቱን እኛ ባንጀምረውም የጀመርነው ቢሆንም ጄኖሳይድ ታውጆብናል የሚል ክርክር ከዛ ደግሞ ማምጣት የሚሻል የነበረው። ዛሬ ጦርነቱ ማን ለምን ዓላማ እንደጀመረ ለሌላው ኢትዮጵያ አይደለም፣ ትግራይ ውስጥ ላለው ኢትዮጵያዊ ከመቼውም በላይ ግልጽ ነው። ትግራይ ውስጥ ላሉ ኢትዮጵያውያን አይደለም፣ ታግለው ታጥቀው ሲታገሉ ነበሩ ሰዎች ይበለጠ ግልጽ ሆኗል። በነገራችን ላይ ትግራይ ውስጥ ምን እየተካሄደ ነው የሚለውን ነገር ሰዎች የትግራይ ማህበረሰብ ምን እያወራ ነው፣ በትግራይ ጉዳይም በኢትዮጵያ ጉዳይ ምን እያለ ነው የሚለውን በአብዛኛው በትግርኛ የሚጻጻፉ መልእክቶችን በተመለከተ አጠቃላይ ትግራይ ውስጥ ያለውን እውነታ ለመረዳት ሶሎዳ ሚዲያ ላይ የሚቀርቡ የዕለት ተዕለት ሁኔታዎች አሉ። እሱን የሚከታተል ሰው አጠቃላይ የተሟላ ስለ ትግራይ አካባቢ ያለውን ነገር ለመረዳት የሚችልበት እድል አለ። አንዳንዴ ይህን ምንድን ነው ትግራይ ውስጥ ያለውን ነገር ለመረዳት የሚቸገሩ ሰዎች አሉ። ምክንያቱም መረጃን ከሆነ ነገር ካልተገኘ ቲፒኤልኤፎች ብቻ የሚሰሙ ከሆነ ትግራይ ውስጥ ያለው ሁኔታ ምንድን ነው የሚለውን ትግራይ ማህበረሰብ ውስጥ ዛሬ ምን እየተነገረ ነው የሚለውን ነገር ሰዎች ካልተረዱ ምን እየተካሄደ ነው፣ ኢትዮጵያ ውስጥ ያሉን ችግሮች ለመፍታት ምን ቢደረጉ መፍትሄ አቅጣጫዎች ይሆናሉ የሚለውን ለመረዳት ያስቸግራል። ስለዚህ ትግራይ ውስጥ ስር ነቀል በሆነ መንገድ የሰላም ፍላጎት ይንጸባረቃል ብቻ ሳይሆን ጦርነቱ በማን ለምን እንደተጀመረ በማያጠራጠር ደረጃ ትግራይ ማህበረሰብ ውስጥ ሰፊ ግንዛቤ ያገኘ ጉዳይ ሆኖ መጥቷል። ጦርነቱን ህወሓት እንደጀመረው
ጦርነቱን ህወሓት እንደጀመረው ብቻ ሳይሆን ጦርነቱን ህወሓት እንደጀመረው የሚያውቁት ራሳቸው ትግል ውስጥ የነበሩ አንዲት ወጣት ልጅ ትናዘዛለች። ያየችው ምስክርነት አሁንም እንዳልኩት በሶሎዳ ሚዲያ ላይ ሰዎች ቢያዩት ጥሩ ነው። ይህ ክርክርም ታነሳለች። ሄደን አጥቅተናል፣ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ግን የሰሜን ዕዝ የት ገባ? ያ ሁሉ ሰራዊት ወደ ኤርትራ ያወጣው በተወሰነ በኩል ወጥቷል። ሌላውስ እንዴት አድርገው ሄደው ጥቃት እንደሰነዘሩ ከዛ በኋላ አንድ ታንከኛ ቀርቶ ሲያደርግ የነበረውን ፍልሚያ ያን ትግራይን ሲታደግ የነበረው ሰራዊት ላይ እንዴት አድርገው ጦርነት እንደከፈቱ እዛ ሆና ያየችውን አይነት ምስክርነት ትሰጣለች። እነሱ በለኮሱት ጦርነት የድሮን ጥቃት ሰለባ የሆነ ወጣት በርካታ ቁስለኞች ሲያጓጉዙ ቆይቶ መጨረሻ ላይ ከአቅማቸው በላይ ሲሆኑባቸው ሜዳ ላይ ጥለዋቸው ሲሄዱ ህብረተሰቡ ሲንከባከብ ቆይቶ የኢትዮጵያ ሀገር መከላከያ ሰራዊት አካባቢ ላይ ሲደርስ መከላከያ እነዚህን ሰዎች ሲንከባከቡ ነበር ብሎ እኛ ላይም ጉዳት ከሚያደርስ ምን እናድርግ ብለው የአካባቢ ነዋሪ ሲጨነቅ ግራ ሲጋባ አንዳንዶች በቃ ምንም አማራጭ የለም ገደል እንጣላቸው የሚል ሐሳብ ሲሰነዝሩ እነዚሁ ሰለባ የነበሩ ሰዎች ይሰሙ ነበረ። ይሄው እግሩንም እጁንም ያጣው ልጅ በአደባባይ ወጥቶ የሚሰጠው ምስክርነት ነው። እዛ ምስክርነት ላይ መጨረሻ ላይ መከላከያዎች ደረሱ። ሰው ወደ ገደል ልጣላቸው የሚለውን ታጣቂዎች የቲፒኤልኤፍ ታጣቂዎችን ቁስለኞችን የኢትዮጵያ ሀገር መከላከያ ሰራዊት አጓጉዞ ወደ ሕክምና ስፍራ ወሰዳቸው። ወገኖቹ ዜጎቹ ስለሆኑ ብቻ ሳይሆን በጦር ሜዳ የትኛውም የሚደረግ ነገር ነው። ግን ህብረተሰቡ ይህን ስለማይረዳ ስጋ ፍርሃት ውስጥ ነበር። ከሁሉ በላይ አስገራሚ ያ ብቻ አይደለም። በዚህ መልክ የተሰበሰቡት ወይ ደግሞ መጀመሪያ ላይ ተሰብስበው ህወሓት ከመሸሹ በፊት በድሮን የቆሰሉትን እነዚህን ወታደሮች ታጣቂዎች ማለትም የቲፒኤልኤፍ ከሌሎች ሲቪሎች ጋር በመቀላቀል በድሮን ጥቃት ሰለባ የሆኑ በሚል ታጣቂዎች ናቸው እኛንም ጨምረው የድሮን ጥቃት ሰለባ በሲቪሎች ናቸው በሚል ነፍሱን የተማረው ሴኮ ቱሬ ጌታቸው ቃለ ምልልስ ለማድረግ ቪዲዮ ሲቀርጹ ነበር። ከዛ በኋላ እሱ ያን አድርጎ ወዲያውኑ ራሱ ተመታ በሚል ልጁ ምስክርነት ይሰጣል። እና ትግራይ ውስጥ አሁን ሌላው ፖለቲካውን የሚያውቀው ይሄ ነገር አደገኛ ነው የሚለው ወይ ደግሞ አመራር ላይ የነበሩ ሰዎች የሚሰጡት ምስክርነት ሳይሆን ትግል ውስጥ የነበሩት ወጣቶች ታዳጊዎች ጭምር እየሆነ ያለውን ነገር በቂ ተገንዝበው ምስክርነት እየሰጡ ያሉበት ሁኔታ ነው። ስለዚህ በአንድ በኩል ትግራይ ውስጥ ያለውን እውነታ አንዳንዴ በተለያዩ ቦታዎች ስለምሰማ ነው ህዝቡ ይሄን ለምን አያደርግም የሚል ነገር ያለው። ህዝብ የት ነው ምን አድርጎ የሚያውቀው? የትኛውስ ማህበረሰብ ቢሆን ሁልጊዜም መሪ ይፈልጋል። ሁልጊዜም የሚያንቀሳቀሰው ወገን ይፈልጋል። ከዛ ውጭ የትኛውም ህዝብ ያለ መሪ ሲንቀሳቀስ አናውቅም። ያለ መሪ የሚንቀሳቀስ ነገር ስርዓት አልበኝነት ነው። መሄጃውንም መድረሻውንም የማያውቅ ነገር ነው። በእርግጠኝነት ቲፒኤልኤፍ ወደ ጦርነት ለመለኮስ ከተንቀሳቀሰ ህብረተሰቡ አሁንም ክተት እያሉ ወረቀት እያደሉ ነው አሉ። እሱን አንቀበልም የሚል ነገር ከዚህም ከዚያም እየተሰማ ነው። በእርግጠኝነት ከዚህ ቀደም እነ ዶክተር ደብረጽዮንን ስልጣናቸውን ከመቀሌ ወደ አዲስ አበባ ለማሸጋገር ተብሎ የሞት ወጣት ከዚህ በኋላ ሊሞት አይችልም። አስገድደው ምን ብለው የሚያደርጉት ይኖራል። መስዋዕትነት የሚከፍሉ ልጆች ሊሆኑ ይችላሉ። ትግራይ ውስጥ ግን ብዙ ነገሮች ተለውጠዋል። ለመለወጡ በአንድ በኩል ተመልሶ ጦርነቱ ስላለመግባት ቆም ብሎ ነገሮችን ሲመረምር፣ በዚህ መሃል ነገሮችን በጥሞና ለማየት በሚያስብበት ወቅት እውነታውን የሚፈነጥቁ ወገኖች ከዚህም ከዚያም ስለመጡ
ጦርነቱ በማን ለምን ተጀመረ የሚለው ግልጽ ሆኗል። በጦርነቱ መሃል ትግራይ ውስጥ በደል፣ ሰቆቃ ተፈጽሟል። ማን ፈጸመው? ለምን ፈጸመው? በማናቸውም ነገር በማናቸውም ማንም ይፈጽመው የመጀመሪያው በዚህ ጥቃትና በደል የመጀመሪያው ተጠያቂ ህዝባዊ ወያኔ ሓርነት ትግራይ ነው። ጦርነቱን ያነሳው ስልጣን ላይ ለመውጣት ሲል በለኮሰው ጦርነት እንዲነሳ ምክንያት ሆነ። በጦርነት መሃል የሚከተሉ አደጋዎች፣ በሌላም በኩል ደግሞ ቂምና በቀል ለመወጣት የሚንቀሳቀሱ ወገኖች በፈጸሙት የደረሱ በደሎች ያሉ ደረጃ በማናቸውም መንገድ ደረጃ ቢወጣ ጦርነቱን የለኮሱ ሰዎች ኃላፊዎች ናቸው በግንባር ቀደምትነት። ስለዚህ ጦርነት የጀመሩት እነ ዶክተር ደብረጽዮን ትግራይ ውስጥ ለተፈጸሙ ሰቆቃዎች የመጀመሪያው ግንባር ቀደም ተጠያቂዎች ናቸው። ተጠቅቶ ራስን ለመከላከል በሚደረግ ውጊያ የተከፈለ መስዋዕትነትና የሚደርስ ጉዳት ካለ ያጠፋው ወገን ጉዳት ያደረሰው ኃይል በግንባር ቀደምትነት ተጠያቂ ነው። ጦርነቱን የለኮሰው የነ ዶክተር ደብረጽዮን ቡድን ሆኖ ያንን ተከትሎ ለተከተለ አደጋውን ያደረሰውም ከምንም በላይ ደግሞ እሳቱን የጫረው ኃይል በግንባር ቀደምትነት ተጠያቂ መሆኑ የሚያጠራጥር ነገር አይደለም። ስለዚህ ትግራይ ውስጥ በዛ መልክ ጦርነቱ እንዴት እንደተነሳ እየታወቀ ሰሞናዊ መልእክት የሚለው ይህን ወይዘሮ ፈትለወርቅ መልእክት አሁንም ጄኖሳይድ ይላል። በንግግር እንጨርስ ብለን ጦርነት ከፈቱብን ይላል። ከደንቆሮ ጠላት አይስጥ ማለት እንደዚህ ነው። አሁን በማስረጃ ነው እንግዲህ ተነግሮ 1 2 3 ተብሎ ተዘርዝሮ በማያሻማና በማያጠራጥር መንገድ ታጣቂዎቹም አመራሮቹም ጦርነቱ እንዴትና ለምን እንደተከፈተ በግልጽ በተናገሩበት ሁኔታ ውስጥ ዛሬም እዛ ቦታ ላይ የሞኝ ዘፈን ሁሌም አበባዬ አይነት ነገር ያኔ ጦርነቱ ሲከፈት የሚናገሩትን ቋንቋ ዛሬ መልሰው ያስተጋባሉ። በሌላ በኩል እዛ ውስጥ ለደረሰው ሰቆቃ እንዳልኩት የመጀመሪያው ጦርነቱን የለኮሰው ኃይል ተጠያቂ ነው ብዬ አምናለሁ። በሁለተኛ ደረጃ ያንን ሰቆቃ በበቀል በቂም በጥላቻ የፈጸሙት ኃይሎች ደግሞ ተገቢ ዋጋቸውን በሕግም ማግኘት አለባቸው። የሚያጠራጥር ነገር አይደለም እዚህ ላይ። ነገር ግን ብዙ ጊዜ የሚባለው በጦርነቱም ወቅት የኢትዮጵያ መከላከያ ሰራዊት በትግራይ ተወላጆች ላይ ጉዳት አደረሰ የሚል ነገር ብዙ አይነሳም ነበር። ያንም ቢሆን የሻዕቢያ ወታደሮች ይህን አደረጉ የሚሉ ነገሮች በስፋት ሲነሱ ቆይተዋል። ከዚህ ቀደም ብየዋለሁ። ህወሓት የሚባል ቡድን ስሪቱ ራሱ ጥላቻና ጥፋት፣ ውሸት ራሱ ህወሓት ውሸት ነው ተብሎ ሊገለጽ በሚችል ደረጃ ምንም የሚታመን ነገር ያልነበረው ቡድን ስለነበር በጦርነቱ መሃል የሚያነሳቸው ወቀሳዎችና ክሶች እንደ ልማዱ ውሸቱን የሚለውን ነገር ብዙዎቻችን ገዝተን የእረኛውን ታሪክ መጨረሻ ላይ ቀበሮ ሲመጣም እንደ ልማዱ ነው በሚል በኋላ ላይ አሁን ዛሬ ጭምር እየተረጋገጡ ባሉ ነገሮች ያን የሚፈጸሙ ሰቆቃዎችን በተመለከተ ብዙዎች ድምጻቸው ማስተጋባት የሚችሉበትን እድል ቲፒኤልኤፍ የሚባል ቡድን አፈጣጠሩ የዘጋ ሁኔታ አለ። ሰው በዓይኑ ከላየ መረጃዎችን ከርቀት የሚሰማ ከሆነ መረጃዎቹን በተመለከተ ከተለያዩ ወገን የሚመጡ መረጃዎች ሲመጡ ማን ምን ተናገረ የሚለው ነገር ሲመጣ ቲፒኤልኤፍ እና ኩባንያው የሚናገሯቸው ነገሮች ሁልጊዜም ሐሰቶች ስለሆኑ ስለዚህ ያኔም በዛ በጦርነቱ መሃል ለዓለም አቀፉ ማህበረሰብ ገበያ እንዲመቻቸው ጦርነቱን መቋቋም ስላልቻሉ በዚህ አድርገው ለማምለጥ የሚያደርጉት እንደሆነ ብዙዎቻችን እንገነዘብ ነበር። ያው መጨረሻ ላይ ቀበሮ ሲመጣ ግን ጉዳቱ ሲደርስ ማየት የሚቻልበት ሁኔታ አልተፈጠረም። ዛሬ ግልጽ ሆኗል። ግልጽ የሆነው ግን ጦርነት ውስጥ ሻዕቢያ ወይ የኤርትራ መንግስት እንዲገባ የኢትዮጵያ መንግስት ጋበዘ። ሻዕቢያ ጦርነቱን ቢለኩስም ምንድነው ሻዕቢያ ጉዳት ቢያደርስም ሻዕቢያን
የጋበዘው የኢትዮጵያ መንግስትም ተጠያቂ ነው፣ እንደውም አንዳንዶች የበለጠ ተጠያቂ ነው ሲሉ እንሰማለን። አሁን ነገሩ የማይስተባበልበት ደረጃ ላይ ሲደርስ ማለት ነው። የመጀመሪያው ተጠያቂ ይሄ በሰፈር በመንደር ተመልሶ ቲፒኤልኤፍ እና መሰል ኋላ ቀር ቡድን የኢትዮጵያ ፖለቲካ ስልጣን ላይ ወጥቶ እንደገና ሲዘርፍና ሲቀማ የሆነ ነገር ጠብ ይልልኛል የሚል የሌባ ተባባሪ ቀማኛ የሚያነሳው ነገር ካልሆነ ጦርነት የለኮሰው አካል ለስልጣን ሲል ጦርነት የለከሰው አካል በዋናነት በግንባር ቀደምትነት ተጠያቂ ነው። ጦርነቱን ለኩሶ እሳት እንዲነድ ንጹሐንም ሰለባ እንዲሆኑ ያደረገው ህዝባዊ ወያኔ ሓርነት ትግራይ የሚባል ኋላ ቀርና ትላንት ላይ የቆመ ቡድን ነው። ስለዚህ የኢትዮጵያ መንግስት ጋበዘ የሚሉ ሰዎች ዛሬ ላይ ቆመው ራሳቸው እንዴት ነው ህሊናቸው ነው እንትን የማይሉት የማይጠይቁት? ሌላ ምስክርነት እኮ አይደለም። የህወሓት አመራር በጦርነት ወቅት ግንባር ቀደሙ ሰው ዓለምም ኢትዮጵያንም የሚያውቋቸው ከትግራዩ ጦርነት ጋር የተያዘ በግንባር ቀደምትነት የድርጅቱ ልሳንም ሁሉ ነገርም ሆነው የነበሩት አቶ ጌታቸው ረዳ ጦርነቱ ከመጀመሩ በፊት ጠቅላይ ሚኒስትሩ እና አምባሳደር ሬድዋን ሁሴን እኛ ጋር ልከው ይሄን ነገር እንፍታው፣ ጦርነት ከተጀመረ ኤርትራ ትገባለች፣ ቂሟን ትወጣችባችኋለች ብለው አሳስበውን ነበር። አሁን ሌላ ሰው አይደለም እኮ የህወሓት ስራ አስፈጻሚ ኮሚቴ አባል የነበሩ በጦርነቱ ወቅት ህወሓት ልሳን ዋናው የጦርነቱ ቃል አቀባይ እርሳቸው እኮ ምስክርነት ሰጡ። ከዛ ባሻገር ወደ ጦርነት እንዳይገባ የነበረውን የሽምግልና ጥረት ሁላችንም እናውቀዋለን። መጨረሻ ላይ ጦርነቱ ደጃፍ ላይ ሲደርስ መልእክተኛ መላኩን አረጋገጡ። ስለዚህ ጦርነቱን ማን ጎትቶ ትግራይ ውስጥ እንደወሰደው ዛሬ ላይ የሆነ ቦታ ላይ ሰበብ ለሚፈልጉ አእምሯቸውን ለዘጉ ህመምተኞች ካልሆነ በስተቀር ጦርነቱ በህወሓት ለስልጣን ሲባል እንደተከፈተ እነሱ በለኮሱት ጦርነትም የትግራይ ህዝብ ዋጋ እንደከፈለ የማያጠራጥርበት ምዕራፍ ላይ ተደርሷል። ስለዚህ የኢትዮጵያ መንግስት ኤርትራ እንዳትገባ በውይይት እንፍታው ከገባች አዝማሚያውን አይቶ ምን ሊከተል እንደሚችል ተገንዝቦ ማሳሰቢያና መልእክት ተልኮ አሻፈረኝ ብለው ጦርነቱ ውስጥ በሁለት ሳምንት ሚሳኤል አለን፣ በሁለት ሳምንት አዲስ አበባ እንገባለን ብለው ይለኮሱ። ስለዚህ የኢትዮጵያ መንግስት ስለጋበዝ የሚለው ከከራከሪያ ምን ጥያቄ ያለው? ይሄ ነገር ጦርነቱ ሲፈነዳ ኤርትራ ልትገባ እንደምትችል ምን የሚያጠራጥር ነገር ነበር? አንዳንዶች የኢትዮጵያ መንግስት ኤርትራ አልገባችም ብሎ ሲከራከር እንዲህ አይነት መዋለ ህጻናት ውስጥ ምናምን ካላችሁ ትንሽ ከፍ በሉና እዛ ጋር ስትደርሱ ሐሳብ ለመስጠት ሞክሩ። ታዲያ ኤርትራ ገብታለች ብሎ የዛን ጊዜ እንዲነግራችሁ ትፈልጉ ነበር? ኢትዮጵያ ላይ በነበረባት አቅምና ቁመና ጥያቄ ውስጥ የሚገባ ነገር አይደለም። ቲፒኤልኤፍም የኢትዮጵያን አቅም ገምግሞ ነው። ሰራዊቱ በሱ ቁጥጥር ስር የነበረ ስለሆነ ገና ሽግግሩ ገና ጅምር ስለሆነ በአጭር ጊዜ ያፈርሰዋል ብሎ ሲነሳ የኢትዮጵያ መንግስት የሀገሩን ህልውና የመጀመሪያም የመንግስቱ ህልውና መጠበቅ አለበት። የመንግስቱ ህልውና ከተጠበቀ የሀገሩን ህልውና ለማስጠበቅ የሚችልበት ሁኔታ ይፈጠራል። ተመልሶ ያ ኢትዮጵያ ውስጥ ጭቆናና አፈና ያነገሰ ዘረኛ የፖለቲካ ስርዓት ኢትዮጵያ ፖለቲካ ስልጣን ላይ እንዳይመለስ የትኛውንም አይነት መንገድ መከተሉ የተቀደሰ ተግባር ነበር። ያ የተሄደበት መንገድ ቂመኞች ንጹሐን ላይ ቂም ለመወጣት ተጠቀሙበት። ያ የሚያሳዝነውም የሚያስቆጨውም ነገር ያ ነው። ግን ደጋግሜ እንደምለው በዚህ ሂደት ዋናው ተጠያቂ ህዝባዊ ወያኔ ሓርነት ትግራይ ነው። ለስልጣን ሲሉ ያስከፈሉት ዋጋ ነው የትግራይን ህዝብ እና ጦርነት ተነሳ፣ ጄኖሳይድ ታወጀ የሚባል ተረት ተረት ዛሬ ላይ ማስተጋባት የሚቻልበት ሁኔታ የለም። ለደረሰው ነገር በግንባር ቀደምትነት መጠየቅ ያለበት ህወሓት ነው። ያንን ጥፋትና ጥቃት በንጹሃን ላይ ፈጸሙ ደግሞ ግለሰቦችም ቡድኖችም አካላትም
ለፍርድ መቅረብና ተጠያቂነት ማረጋገጥ አለበት። በአጠቃላይ በጦርነቱ ወቅት የተፈጸሙ ነገሮችን በተመለከተ ነፃ ምርመራ በትግራይ ምድር ውስጥ እንዲሁም በአማራ በአፋር አካባቢዎች መደረግ አለበት። ምን ደረሰ የሚለው ነገር በፍጹም መመርመር አለበት። ያ ቢያንስ ለታሪክ ያ ሁኔታ ምን አስከተለ የሚለውን ነገር ሌላው ቢቀር ሰለባዎቹ ካሳ ማግኘት የሚችሉበት ሁኔታ ለመፍጠር ፍጹም ገለልተኛ በሆነ ነገር መመርመር አለበት። ይሄው ጠቅላይ ሚኒስትሩ ደንቆሮ ጠላት አይስጥ ብለው በምሳሌ ከጠቀሷቸው ቡድኖች እንግዲህ እከሌ ያላሉም ያው ስንበረብር ወይ ስንፈትሽ ሜዳ ላይ በአደባባይ ከሚታዩት ደንቆሮ ጠላቶች አንዱ አሁን ስልጣን ላይ ማለት ትግራይን አሳራውን እያሳየ ያለው ህወሓት የሚባል ኋላ ቀር ቡድን ነው። ጦርነት መለኮሱ፣ በጦርነቱ ጉዳት መድረሱ፣ ይህ ሁሉ በአደባባይ ከተመሰከርና ሁሉ ነገር እንትን ካለ በኋላ ዛሬም እዛው ላይ ቆሞ ያላዘናል። ሰሞናዊ መልእክት በሚል ጄኖሳይድ ጦርነት ተከፍቶብን ከዛ አልፎ ደግሞ የፕሪቶሪያ የሰላም ስምምነት ሙሉ በሙሉ እንዲከበር እኛ ቁርጠኛ ነን። እኛ ይህንን ድምፃችን በተደጋጋሚ ስናሰማ ዓለም አቀፉ ማህበረሰብ ዝም ብሎ ነበር የቆየው። አሁን የተባበሩት መንግስታት፣ የአፍሪካ ህብረት እንዲሁም የአሜሪካ መንግስት ድምፃቸውን አሰምተዋል። የሚያበረታታ ነገር ነው። የፕሪቶሪያ የሰላም ስምምነት ማለት ለዶክተር ደብረጽዮንና ለወይዘሮ ፈትለወርቅ ለብቻቸው ተጽፎ የተሰጣቸው የሆነ ሰነድ አለ እንዴ? አደባባይ የሚታወቅ ሜዳ ላይ የተሰጣ ሰነድ አይደለ እንዴ? የፕሪቶሪያን የሰላም ስምምነት እንዴት እንጣስ ብለው እያንዳንዱን አንቀጽ እየጣሱ የሚውሉ ሰዎች ስለ የትኛው ፕሪቶሪያ ነው የሚያወሩት? የሚሰማን ይታዘበናል። ይሄ እዛ በየቀበሌው የኮለኮሏቸው የኢትዮጵያን የፖለቲካ ሂደት የትግራይ ውስጥ ያለውን እውነታ የማይረዱ እናቶች ለእነሱ ነው እየተናገሩ የሚኖሩት። ወጣቱ እኮ ዲጂታል ዓለም ውስጥ ያለ ወጣት ነው እኮ። ድሮ እናቶቹን በማወናበዳችሁበት መንገድ አሁን ያለውን ወጣት ማደናገር የምትችሉበት ጊዜ አክትሟል፣ ላይመለስ ሄዷል። ጊዜው የሚደናገረውን ማደናገር የሚቻልበት ጊዜ አልፏል ብቻ ሳይሆን ማደናገር ላይ ያሉ ሰዎች ለጊዜው የማይመጥኑ መሆናቸውን ራሳቸውም ጭምር እያረጋገጡ ስለሆነ ትግራይም በፍጹም አይመጥኑም። ለትግራይ ወደ ዘመኑ የመጡ ወጣቶች ደግሞ ወደፊት መስመር ላይ ወጥተው የራሳቸው ሚና መጫወትም አለባቸው። ያ ትውልድ የሚባል ቡድን እዛው እየተንገታገተ ትግራይ ውስጥ ሌላው አካባቢ ከዛ በኋላ በመጣ ትውልድ ነው። የትኛውም የኢትዮጵያ አካባቢ ላይ ያ ትውልድ የለም። አሁን እንደማየው በፖለቲካ አመራሩ ላይ ረገድ በክልሎች እንበለው በየትኛውም ቦታም ብንል ያ ትውልድ አይደለም። ምክንያቱም በፖለቲካ እንቅስቃሴ ውስጥ 67 አይደለ 51 ዓመት የተቆጠረበት ሁኔታ ነው። ስለዚህ ሌላው አካባቢ ወደ ዘመን በቃ ያ ትውልድ የራሱን አስተዋጽኦ አድርጎ አልፏል። በዛ ትውልድ ውስጥ ለለውጥ ለኢትዮጵያ የተሻለ ጊዜ ዋጋ የከፈሉ የራሳቸውን አስተዋጽኦ ያደረጉ ዛሬም እያደረጉ ያሉ፣ በአንጻሩ ደግሞ እንዴት በቤተ መንግስት ደጃፍ ሳላልፍ የካቢኔ ወንበር ላይ ሳልቀመጥ እንዴት ወደ መጣሁበት መለሳለሁ ብለው ሀገር እንዲፈርስ በፍርስራሽ ውስጥ የሆነ ሽግግር ወይ ደግሞ የመዋጮ መንግስት ይመጣና ያችን አምሮታችን እንወጣለን እያሉ የሽግግር መንግስት ወይ ደግሞ ምናምን እያሉ የሚዳክሩ አሉ። እነዚህን እግዚአብሔር ይማራቸው ነው። ህመም ነዋ። ሊሆን ሊፈጸም ሊተገበር የማይችል ነገር ላይ ሰው ዝም ብሎ ሲቃዥ ምን ማድረግ ይቻላል? እግዚአብሔር ጨርሶ ይማራችሁ ማለት ነው። ኢትዮጵያ ባለችበት ሁኔታ ውስጥ በአንድ እግሩ በዱላ ተመርኩዞ የቆመ መንግስት፣ የሽግግር መንግስት አልፈልግም
የሽግግር መንግስት መፍትሄ ያመጣም ያለው የጠቅላይ ሚኒስትር አብይ መንግስት ያኔ በምርኩዝ ላይ እንደቆመ አድርጌ ነው የማወስደው። እነሱ በራሳቸው መንገድ ይተንትኑት አይደለም ነው አላቅም። በእኔ ግምገማ ግን ለውጡ ሲመጣ የነበረው የጠቅላይ ሚኒስትር አብይ መንግስት በሁለት እግሩ የቆመ ሳይሆን በምርኩዝ የቆመ መንግስት ነበር። ያንን በምርኩዝ የቆመውን መንግስት በቀላሉ እንሸኘዋለን፣ በቀላሉ እንነደዋለን በሚል ሁሉም ዘረኛ ከየሰፈሩ ከየመንደሩ ተወራጨ። እያንዳንዱን በየተራ እየቆነጠጠ ስልጣኑን እያደላደለ መሰረቱን እያጠበቀ በሁለት እግሩ ብቻ ሳይሆን በደንብ መሰረቱን አጽንቶ ወደ ቋጠኝነት ተቀይሮ የማይደፈር ሆኖ የመጣበት ሁኔታ ላይ የሽግግር መንግስት የሚል ሰው ታዲያ እግዚአብሔር ይማር ቢባል የተገባ ነገር አይደለም። ምናልባት እንደዚህ የሚያስቡ ሰዎች አንድ ወቅት የሚባል ነገር ነበር፣ የስደት መንግስት የሚባል ነገር ነበር። እሱ ይሻል ይመስለኛል። የስደቱ መንግስት ወደ ሀገር እንደማይመለስ ቢታወቅም የስደት መንግስት ውስጥ በሀሳብ ፕሬዚዳንት ይኖራል፣ ጠቅላይ ሚኒስትር ይኖራል፣ የካቢኔ ቦታዎች ይኖራሉ። እሱን እያደረጉ በዛ መንገድ መጓዝ ይቻላል። ቢያንስ አምሮታቸውን ወንበሩ ላይ በደርሱም በወረቀት ላይም ቢሆን አምሮታቸው መወጣት የሚያስችል ስለሆነ እዛ ውስጥ የቆሙ ሰዎች እንዳሉ በጣም ግልጽ ነው። ስለዚህ ያን አምሮታቸውን በዛ መንገድ ቢወጡ ጥሩ ነው። ስለዚህ ያ ትውልድ ላይ አስተዋጽኦ ያደረጉ ዛሬ ደግሞ ዝም ብለው የሚዳክሩ መኖራቸውን በዚሁ አጋጣሚ ለማስተዋስ ነው። ስለዚህ ከቲፒኤልኤፍ ጋር ተያይዞ የትኛውም የኢትዮጵያ ክልል በያ ትውልድ የሚመራ ነገር ስለሌለ እነ ወይዘሮ ፈትለወርቅ እነ ዶክተር ደብረጽዮን ያው አቶ ጌታቸው ባለፈው እንዳነሱ ከ70 በላይ ናቸው እድሜያቸው። ማለት 70 ማለት በጣም የሚሰራበት እድሜ ነው። ምንም ጥያቄ ውስጥ የሚገባ ነገር አለ። ግን በሆነ መንገድ መጥተው እዛው ላይ ደግሞ ስታክ ያደረጉ ሰዎች ከትላንት ጋር መፋታት ያልቻሉ ዘመኑን መምሰል ያቃታቸው ከዘመኑ ጋር መዋሃድ የተሳናቸው ሰዎች እንዳለ ደግሞ ትላንት ላይ የቆሙ በመሆናቸው ለመፍትሄው የሚያደርጉት አስተዋጽኦ ስለሌለ እነሱም በዚያም ዞር ማድረግ፣ ዞር ሲሉ ደግሞ በቲፒኤልኤፍ ግርፍ የሆኑ ሰዎች ደግሞ ፖለቲካ ሂደቱ ላይ ቢመጡ ብዙ ትርጉም ያለው ነገር አይመስለኝም። አንዳንዶቹ አይናቸውን ሲገልጡ ኢትዮጵያ ፖለቲካ ውስጥ ህወሓት የበላይ ሆኖ ሌላው ተመልካች አገልጋይ የሆነ የፖለቲካ የሆነበትን የፖለቲካ ስርዓት ነው የሚያውቁት። ህወሓት ወንበሩ ሲነቃነቅ በአብዛኛው ፓርቲ ብለው መጡ። እነዚህ ወገኖች ኢትዮጵያ ውስጥ በአደባባይም የተናገሩት ነገር ነው። ቲፒኤልኤፍ ቬቶ ፓወር አለ ወይ ደግሞ ትግራይ ቬቶ ፓወር ሊኖራት ይገባል ብለው የሆነ ቦታ ላይ ደንቆሮ የቀሩ ግለሰቦች ያሉበትም ነው። ስለዚህ አሁንም ወጣት መሆኑ ብቻ ሳይሆን ከህወሓት ኋላ ቀር አስተሳሰብ ራሱን የገላገለ በትልቋ ኢትዮጵያ ውስጥ ተገቢው ሚና ሊጫወት የሚችል ከመንደሩ እስረኛነት የወጣ ወጣቶች ወደፊት መስመር ላይ መምጣት አለባቸው። ትርጉም ያለው የፖለቲካ እንቅስቃሴ በርካታ ፓርቲዎች ተመስርተዋል። ምናልባት እነዛ በተለይ አሁን በኋላ በሚመጡ ፓርቲዎች በጣም ብዙዎች ተስፋ የሚጥሉባቸው ናቸው። የቀደሙት ውስጥም ነገሮችን ማንበብ የሚችሉ መገንዘብ የሚችሉ ከእውነታው ጋር ራሳቸውን ያስማሙ እነሱም የራሳቸውን አስተዋጽኦ ያደርጋሉ ተብሎ ይታመናል። በልህ በምናምን በርካታ ፓርቲዎች ናቸው የተመሰረቱት። ግን ሰብሰብ ብለው ትርጉም ያለው ሰብሰብ ብለው ከሰፈር ከመንደር ፓርቲነት ከትግራይም አልፎ ሀገራዊ ፓርቲ ወደሚሆንበት ምዕራፍ ለመሄድ የራሳቸውን አስተዋጽኦ በማድረግ ይሄ ኋላ ቀር ትላንት ላይ የቆመ ቡድን በትግራይ በአጠቃላይ ኢትዮጵያ መከራ ሆኖ እንዳይቀጥል እነሱም የራሳቸውን አስተዋጽኦ ማድረግ ይገባቸዋል። ስለዚህ ህወሓት ባወጣው መግለጫ ላይ የትኛው ፕሪቶሪያ የትኛው ጦርነት ላይ ነው የሚለውን ነገር አብዝቶ መጠየቁ በጣም አስፈላጊ ነው። አሁንም ይህ ቡድን እሱ ዝግጅት ሲያደርግ እሱ ሲፎክር ትክክል ሆነው የኢትዮጵያ መንግስት ደግሞ ራሱን ለመከላከል የሚያደርጋቸውን ጥረቶችና እንቅስቃሴዎች
ሊወራን ነው ሊያጠፋን የሚለው ነገር ለምን እንደሚመጣ አላውቅም። ወረራና ጥፋትን ምን አመጣው? አንድ ሁለት ሶስት ተብሎ በተዘረዘሩ የፕሪቶሪያ ሰላም ስምምነት የሚያረጋግጡ መብቶች ላይ የተቀመጡ የተፈናቃዮችን መመለስ ወደ ቤታቸው መመለስን በተመለከተ ግልጽ ሆኗል። ስለዚህ የኢትዮጵያ መንግስት በፕሪቶሪያ ሰላም ስምምነት መሰረት ተፈናቃዮችን ይመልስ፣ ሰላም ደህንነታቸውን ያረጋግጥ። በቃ ምን የቀረ ነገር አለ? ይህን አደርጋለሁ ብሏል። የትግራይ ሉዓላዊ ግዛት የሚባለውን ብዙ ጊዜ አውርተናል። ምናልባት ደግሞ አንዳንዴ ፖለቲካው ላይ የሆነ አስተዋጽኦ እያደረጉ ነው ምናምን የሚታሰቡ ሰዎች የሆነ ቦታ ላይ ሲቆሙ በጣም ደግሞ ያሳፍራል። አሁንም ስለ ፕሪቶሪያ ስምምነት መሰረት ወደ ትግራይ ግዛት እንዲመለሱ ሌላውም ኢትዮጵያ ድምፁን ያሰማ። በየትኛው የፕሪቶሪያ ስምምነት ወደ ትግራይ ግዛት ይመለሱ የሚለው ያለው? በህገ መንግስቱ መሰረት አወዛጋቢ ቦታዎች ይፈቱ ነው። አንድ ኃላፊነት የሚሰማው ሰው ለሌላው መጨነቅ አይደለም። ለትግራይ ህዝብ ደህንነት ዘላቂ ሰላም የሚጨነቅ ሰው ዘላቂ መውጫን ነው የሚያስበው እንጂ ዛሬ ለሱ ጭብጨባ የሚያስከትልለትን ነገር ማሰብ የለበትም። ጥያቄው መሆን ያለበት ሁሉም ኢትዮጵያዊ አጥብቆ ድምፁን ማሰማት ያለበት የትኛውም የተፈናቀለ ዜጋ ወደ ሰፈሩ ወደ ቤቱ መመለስ ብቻ ሳይሆን በአካባቢው ላይ ሙሉ የፖለቲካ ስልጣን ኖሮት በምርጫም በየትኛውም ሂደት ላይ ተገቢ ሚናውን እንዲወጣ መብት እንዳለው፣ በሌላም በኩል ደግሞ የሚጣልበትን ግዴታ እንደሌላው ዜጋ እንዳለው እሱን ነው መቀበል የሚያስፈልገው። ህወሓት ሲመጣ የከለለው መስመር ግዛት መሆኑ እንዴት አዲስ ነገር ይሆናል ለማንም ኢትዮጵያዊ? ህወሓት መጥቶ ከለለው። ጎንደር የሚባል ክፍለ ሀገር ነበር፣ ወሎ የሚባል ክፍለ ሀገር ነበር። ስለዚህ አሁን እንደውም ብዙዎች አንዳንዶች የሚያነሷት መፍትሄ ያሰባል። ወልቃይት ውስጥ ላሉ ራያም ውስጥ ላሉ ወንድማማች ህዝብ ነው። ከማንም በላይ እዛ መቀሌም ባህር ዳርም ካሉት ሰዎች በላይ እነሱ እርስ በርስ የበለጠ ወንድማማቾች ናቸው። እነዚህ ሰዎች አካባቢያቸውን በተመለከተ በዘላቂነት እንዴት ያድርጉ? ከዚህ ቀደምን በተደጋጋሚ የተነሳ ነገር ነው። በቅርቡም ሰዎች በስፋት እያነሱት ያሉት ነገር ነው። በሪፈረንደምም ይሁን የኢትዮጵያ መንግስት የሪፈረንደም አማራጭ አንስቷል። በሪፈረንደም በየትኛውን ጉዳይ ግን ወደ ትግራይ ቢከለልም መከራ ማቆየት ነው። ወደ አማራ ቢከለልም መከራ ማቆየት ነው። ምክንያቱም ሪፈረንደም የተባበሩት መንግስታት የመራው ሪፈረንደም ይካሄድ እንኳን ጥያቄ ለመነሳት ያለው እድል ሰፊ ነው። ስለዚህ እንደ በፊታቸው ጎንደር የሚባል ክፍለ ሀገር ወይ ደግሞ ጎንደር የሚባል ክልል ስለሌለ፣ ወሎ የሚባል ክልል ስለሌለ፣ ራያም የራሱን አስተዳደር አካባቢ፣ ወልቃይትም የራሱን አስተዳደር አካባቢ መስርቶ ምናልባትም ህገ መንግስታዊ ማሻሻያዎቹ እነዚህን ጭምር ታሳቢ ያደረጉ የመፍትሄ ሀሳቦች ማምጣት ለሁሉም የሚጠቅም ነገር ነው። ያ ነው ብዙ ነገሮችን ለመለወጥ ያለው እድል። ከዚህ ውጭ ግን ከጦርነቱ ጋር ተያይዞ የኢትዮጵያ መንግስት የሰላም ምንድነው ያ ቀደም ሲል ባነሳሁት የኤርትራን ጋብዞ ዜጎቹ ሲጠቁ ምናምን የሚለውን ነገር በተመለከተ ባለፈው ጠቅላይ ሚኒስትር አብይ ፓርላማ ቀርበው ይህን ነገር ግልጽ አድርገዋል። ጦርነቱ እየተካሄደ ባለበት ሰዓት ወደ ኤርትራ መልክተኛ መላካቸውን፣ ህዝቡ ላይ የሚደርሰው ጉስቁልና እንዲቆም መጣራቸውን፣ ያኔ በነበረው ሁኔታ በአንድ በኩል ቲፒኤልኤፍን እየወጋን በሌላ በኩል ደግሞ ከኤርትራ መንግስት ጋር መወዛገብ አንችልም፣ አቅምን ገምቶ ወደ ግጭት ሳይገባ ግን ለህብረተሰቡ ሰላም መፍትሄ ለማምጣት ጥረት ሲደረግ ያኔ በጦርነቱ መሃል ሲያደርጉ መቆየታቸውን ገልጸዋል። የአቶ ገዱ ማስተባበያም ማረጋገጫ ሆኖ ተገኘ እንጂ ማስተባበያ አይደለም ያሉት ነገር በደቦ የተጻፈ ጽሁፍ ላይ አንደኛ ጦርነቱ ስላሸነፈ ለመስጋና፣ ሁለተኛ ያኔ ሰራዊቱ ወደ ኤርትራ ሲሸሽ ላደረጉት አስተዋጽኦ ለማመስገን፣ ሶስተኛ የሚፈጸሙ የዘር ማጥፋት ምንድነው ሰብአዊ መብት ረገጣ ሁለታችንም ተጠያቂ እንዳያደርገን
እናስብበት ብለዋል። ስለዚህ ሶስተኛ ምናምን የሚባል ተራ ቁጥሩ መስጠቱ ሳያስፈልግ ዋናው ጉዳይ ያ ነበር የሚለውን ዛሬ የወቅቱ መከላከያ ሚኒስትር በኋላም የትግራይ ጊዜ አስተዳደር ፕሬዚዳንት የነበሩት አቶ ዶክተር አብርሃም በላይ መጋቢት 26 2001 በኢትዮጵያ አቆጣጠር መጋቢት 17 2013 የዛሬ 5 ዓመት ጠቅላይ ሚኒስትር አብይ አህመድ ወደ ኤርትራ ሄደው የኤርትራ ወታደሮች ከኢትዮጵያ በሚወጡበት ጉዳይ ላይ ተነጋግረው ስምምነት ፈጸሙ ብለው ደብዳቤ የፌስቡክ ገጻቸው ላይ የጻፉትን ተመልክተናል። ያኔ ከዛ 4 ቀን ቀደም ብሎ ደግሞ ጠቅላይ ሚኒስትር አብይ ኤርትራ ላደረገችው አስተዋጽኦ ምስጋና አቅርበው ነገር ግን ኢትዮጵያ ግዛት ውስጥ ገብቶ የሚያደርጉትን ነገር በተመለከተ ተቀባይነት የለውም፣ ይህንን ከኤርትራ መንግስት ጋር እየተነጋገርን ብለው የዛሬ 5 ዓመት መጋቢት 14 ቀን 2013 የሰጡትን መግለጫ ዛሬ ቲፒኤልኤፍ እና ሻዕቢያ ጽንዶ የሚል ነገር ስለፈጠሩ ሳይሆን በመርህ ደረጃ ከመነሻውም ጀምሮ የህብረተሰቡ ሰላምና ደህንነት የሚያስጨንቀው አካል መኖሩን የሚያረጋግጡ ነገሮች ናቸው። ደምረን ሂሳብ ሰርተን መጨረሻ ላይ ሂሳቡ ሲወራረድ አንደኛ፣ ሁለተኛ፣ ሶስተኛ እያልን በተበክ ደረጃ ብናስቀምጥ በግንባር ቀደምትነት በትግራይ ውስጥ ለተፈጸሙ ሰቆቃዎች፣ ዛሬም በኢትዮጵያ ለቀጠሉ ቀውሶች ግንባር ቀደሙ ኋላ ቀሩ ህዝባዊ ወያኔ ሓርነት ትግራይ በተለይም ስብርባሪ ሆኖ ትግራይ ውስጥ የቀረው ቡድን ማለት ነው እና ከዚህ ውጭ ሆነ የኢትዮጵያ መንግስት ቢያደርግ ያን ይፈጽም የሚባል ነገር የሚነሳ ነገር ዛሬ ላይ አለ ብዬ አላምንም። የኤርትራ መንግስትም ለኢትዮጵያ መንግስት ለቀረበው የሰላም ጥሪ ሰላማዊ ምላሽ በመስጠት ችግሩን በዘላቂነት ለመፍታት በንግግር መሻገር የሚቻልበት እድል አሁንም ዝግ አይደለም። በእርግጥ እየረፈደ ቢሆንም በዛ መንገድ መፍትሄ ላይ ለመንቀሳቀስ ቢሞክሩ ራሳቸውንም ይጠቅማሉ፣ ለአካባቢውም ሰላም የራሳቸውን አስተዋጽኦ ያደርጋሉ ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ የካቲት 3 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ የካቲት 3 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።